ማህሌት እንግዲህ ሚኪ ላይ በጣም ጮኻበታለች። ሚኪን አልሰማህም፣ ብሩክን ገለኸዋል፣ እንዴት ወንድምህን ትገላለህ? አንተ እሱን የገደልክ ለእኔ ለእህትም አትመለስም በማለት ማህሌት እንግዲህ ጮኻበታለች ሚኪ ላይ። እሱም እንግዲህ ብዙ ሊያሳምናት ሞክሯል። እሷ ግን በጭራሽ አላምንህም፣ እንዴት እንደዚህ ታደርጋለህ? እንዴት ወንድምህ እኮ ነው፣ እንዴት ወንድምህ ላይ እንደዚህ አይነት ፍርድ ትፈርዳለህ? በማለት ማህሌት በጣም እየተናደደች እያለቀሰች እንግዲህ ተናግረዋለች። እሱ ግን በጭራሽ እኔ ምንም አላደረግኩም፣ በሐሰት እየወነጀልሽ ነው፣ ምንም ያደረግኩት ነገር የለም በማለት ለማህሌት እየነገራት ነው። እሷ ግን እጅግ በጣም ተማራ፣ ጭራሽ እንዳይነካት አንተ በጣም ነውረኛ ሰው ነህ፣ አንተ ወንድሜ ልትሆን አትችልም በማለት ማህሌት በጣም ተማራ እያለቀሰች እየነገረችው ነው። እሱ ግን በጭራሽ እንዳላደረገ እየነገራት ነው። ከዚህ በኋላ ወንድሜ ያለህም እያለች ነው ማህሌት በጣም አምርራለች። እሱ ግን በጭራሽ አንቺ የምትይው አይነት ሰው አይደለሁም፣ ይህ የተረገመ ሰው እንዴት ነው እንደዚህ ሊያሳምንሽ የቻለው? አንቺ የምትይውን ነገር ሁሉ እኔ አላደረግኩም፣ በፍጹም በሐሰት ወንጀል እየወነጀልሽ ነው በማለት እንግዲህ በጣም ማህሌትን እሱም እየተናገራት ነው። እሷ ግን በጭራሽ መታገስ አልቻለችም። እሱም እንግዲህ በስተመጨረሻም በይ እንግዲህ ወንድሜ ወንጀለኛ ነው ብለሽ ሄደሽ ክሰሽኝ፣ ከዚህ በኋላ በቃ እንግዲህ የምታገሰው ነገር የለም፣ ሂጅና ወንድሜ ወንጀለኛ ነው ብለሽ ክሰሽኝ፣ ወንጀለኛ ካልሽኝ በማለት ለማህሌት ብሏታል። እሷም እንግዲህ በቃ ተወኝ፣ ከዚህ በላይ እንግዲህ ምንም የምፈልገው ነገር የለም፣ አሁን ላይ የምፈልገው ማረፍና አባቴን ማቀፍ ነው። አባቴ በጣም ናፍቆኛል፣ ስለዚህ ወደ አባቴ ብቻ ወሰደኝ፣ አሁን ምንም አልፈልግም፣ እንዳንተ አይነት ወንድምም የለኝም በማለት በጭራሽ ልሰማው አልፈቀደችም። እሱ ግን ደጋግሞ ሊያሳምናት ቢሞክርም ማህሌት ግን ምንም አይነት ነገር ልትቀበለው እንግዲህ አልቻለችም። ማህሌትን ይዘዋት ከተከስተ ጋር እንግዲህ ወደ ቤት ሄደዋል። ቤት በሄዱበት ጊዜ እንግዲህ ሁሉም ቤት ነበሩ። ሁሉንም ሰላም ብላቸው ወደ አባቷ ሄዳለች ማህሌት እንግዲህ ሁሉንም ሰላም ካለች በኋላ ወደ አባቷ ገብታለች። አባቷ እጅግ በጣም ደስ አላቸው። አይናቸውን እንግዲህ ማመን አልቻሉም። ማህሌትን ሲያዩ እንግዲህ ማህሌትን አቅፈው ስቅስቅ ብለው አልቅሰዋል። እጅግ በጣም ተደስተዋል። በመሀል እንግዲህ ሚኪም ተከትሎ ገብቷል አባቱም እንግዲህ ና ልጄ ሳመኝ ክሰኸኛል በማለት ሚኪንም እቅፍ አድርገው ስማውታል። ማህሌት ግን ደስ ያላት አትመስልም። ልክ እንግዲህ ሚኪን ሲስመው እሷ በጣም እየተቆነጠነጠች ነበረ። ሚኪ ግን አባዬ በጣም ይቅርታ ዋሽቻለሁኝ፣ ይቅርታ አድርግልኝ አባዬ እያለ አባቱን ይቅርታ እየጠየቀ ነበረ። አባት ግን ማን አለኝ ያላንተ፣ እናንተ ናችሁ ያላችሁኝ ልጆቼ በማለት ልጆቻቸውን እንግዲህ እየመረቁ ነበረ። እንግዲህ ፈጣሪም ማህሌትን ስላስገኛት እያመሰገኑ ነው። በመሀል ግን አባት ሚኪን አንድ ጥያቄ ልጠይቅ ብለው እንግዲህ ማህሌትን ፈልገህ እንዳገኘህ እባክህን እናትህንም ፈልገህ አግኝልኝ፣ ሞታም እንደሆነ እርሜን ላውጣ በማለት ሚኪን እንግዲህ ጠይቀውታል። እሱም ማዬ ከጠፋች እኮ ብሎ ሲጀምር እባክህ ምንም አትበለኝ፣ ልክ ማህሌትን እንዳገኘህ እናትንም ፈልገህ አግኛት፣ ወይም ደግሞ ሞታም ከሆነ እርሜን ላውጣ ብለው አባት ጠይቀዋል። አባት እንግዲህ እጅግ በጣም ዛሬ ደስ ብሏቸዋል። ሁለቱንም ልጆቻቸውን አቅፈው ተደስተዋል ማለት ነው። ወይዘሮ ሮማን እንግዲህ ሌላ ጥያቄ አንስተዋል። እንዴት ማህሌት በዚህ ሰዓት በድንገት መጣች? የሆነ ሌላ የተደበቀ ነገር አለ እያሉ እያወሩ ነው።
እንግዲህ እሳቸው የጠረጠሩት ነገር አለ። ከአጋቹ ጋር የሆነ ሚስጥር ቢኖረው ነው እሱን እየደበቀው እያሉ ነው ወይዘሮ ሮማን። በዚህ ሰዓት እንግዲህ ተከስተ ከተቀመጠበት ሲነሳ አንተ ወዴት ነው በማለት የሚያውቀው ሚስጥር እንዳለ ወይዘሮ ሮማን እንግዲህ ጠይቀውታል። እሱ ግን ምንም ነገር እንደማያውቅ ነግሯቸዋል። ለምንድን ነው ታዲያ ልጆቹን በጊዜ መተህ ያልወሰድከው? ለምንድን ነው ጠዋት ያልመጣኸው? ብለው ሲጠይቁት እንግዲህ ሚኪ ከውስጥ መጥቶ ምክንያቱም እኔ ነኝ ያዘዝኩት ማህሌትን ልናመጣ ስለሄድን በማለት ነግሯታል ማለት ነው ለወይዘሮ ሮማን። እሷም እንግዲህ ዝም ብላለች፣ ግን የሆነ ነገር እንዳለ ያው ጠርጥራለች ማለት ነው። ይሄ ከአጋቹ ጋር ያው ሚስጥር እንዳለው ሚስጥሩን ለመደበቅ እሱን እንዳሸሸው ወይዘሮ ሮማን እንግዲህ የተረዳችው ነገር አለ። ወይዘሮ ሮማን እንግዲህ ሚኪን አፋጠውታል። እንዴት በዚህ ፍጥነት ማህሌት ልትለቀቅ ቻለች? እንዴት ነው አጋቿስ የለቀቃት? በማለት እንግዲህ አፋጠው ይጠይቁታል። ብሩክማው እንዴት ብሎ ሁሉም እንግዲህ ቤት ውስጥ ያሉት ሚኪን ያፋጡታል። እሱ ግን ገንዘብ ሰጥቶ እንዳስለቀቃት ይነግራቸዋል። እነሱም በጣም ተገርመው እኛ እኮ ገንዘብ ስንጠይቅ የለኝም ብለህ ነበረ፣ እንዴት በዚህ ፍጥነት ይህንን ሁላ ብር ልታገኝ ቻልክ? በማለት ጋሽ ዘነበም ሁሉም ቤት ውስጥ ያሉት እንግዲህ ያፋጡታል። እሱ ግን እንግዲህ የለኝም፣ አዎ ግን ደግሞ ለአባቴ ማሳከሚያ ብዬ ያስቀመጥኩትን ገንዘብ ነው ለእህቴ ያዋልኩት። እንግዲህ ማህሌት ስለሆነችብኝ ነው ይህንን ያደረግኩት። አባዬም ደግሞ ማህሌትን አጥቶ መኖር ስለማይችል እሱም ስለሚያመው ግዴታ እንግዲህ እህቴ ስለሆነችብኝ ነው ይህንን ገንዘብ ያወጣሁት በማለት ይነግራቸዋል። እነሱ ግን እኛን እኮ የለንም ብለህ ነበር፣ እንዴት እንደዚህ ልታረግ ትችላለህ? አንተ በጣም የምትገርም ሰው ነህ ይለዋል። ብሩክም በጣም ይናደድበታል። እሱ ግን ምን እያላችሁ ነው እናንተ ሰዎች? ለአባቴ መታከሚያ ብዬ ያስቀመጥኩትን ገንዘብ አውጥቼ እንደናንተ ቤት መስሪያ ብዬ ልስጣችሁ ወይ? እናንተ እኮ ለራሳችሁ ብቻ ሳይሆን ለሰፈሩ በሙሉ ቤት መስሪያ ነው የጠየቃችሁኝ። ስለዚህ እንዴት አድርጌ ነው የምሰጣችሁ? አዎ የለኝም በማለት ይነግራቸዋል። እነሱም በጣም ይገርማሉ። ይህን ያህል ገንዘብ ደብቀ በማለት ሁሉም እንግዲህ የሆነ ነገር እንዳለ ያው ይጠረጥራሉ ማለት ነው። በሚኪ ግን በጣም እንግዲህ ሚኪያስ ተናዶ ሁሉንም ለምን አትረዱኝም? ሁላችሁም ተረዱኝ እንጂ ለእኔም አስቡልኝ እንጂ ለምንድን ነው እኔንም አትረዱኝ? በማለት የሆነ እንባ ቀረሽ ንግግር ድራማ ሰርቶባቸው እንግዲህ ወደ ውጭ ይወጣል። ወደ ውጭ ሲወጣ እንግዲህ ተከስተም ተከትሎት ይወጣል። እንግዲህ ተከትሎት እንደወጣ ተከስተ በጣም ይገረምበታል እና እንዲህ አንተ እኔን እንኳን እኮ አሳመንከኝ በማለት ለሚኪ ይነግረዋል። እንዴት ነው እንደዚህ ድራማ ምሰራው ብሎ በጣም ተከስተ በሚኪ ይገረማል። ሚኪ ግን ዛሬ የደስታዬ ቀን ነው በማለት ለተከስተ ይነግረዋል። ሚኪ እነዚህ ሰዎች ቀድሜ ከዚህ ቤት ካላስወጧቸው እነሱ ናቸው የሚያስወጡኝ፣ አየሃቸው በማለት ለተከስተ ይነግረዋል። እሱም አዎ ትክክል በማለት ያወራሉ። ተከስተ ግን እዚህ ጋር አንድ ጥያቄ ይጠይቀዋል። አሁን ሁሉ ነገር አልቋል፣ ስለዚህ አንድ ጥያቄ አለኝ በማለት ለሚኪ ይለዋል። ሚኪም ምንድን ነው ብሎ ይጠይቀዋል። እሱ ግን ያገኙትን ገንዘብ በግማሽ መካፈል እንዳለበት ይነግረዋል ማለት ነው ተከስተ ለሚኪ። እሱ ግን በጭራሽ እንዴት እንደዚህ ይሆናል? እንዴት እንደዚህ አይነት ጥያቄ ይጠይቀኛል? በማለት ለተከስተ ይነግረዋል። እሱ ግን አዎ እንኳን ለኔ ለኮማንደርም ልሰጠው ነበረ፣ ስለዚህ ግማሹ ገንዘብ ይገባኛል፣ ገንዘብም ያስፈልገኛል ይለዋል ማለት ነው።
እሱ ግን ተው እንጂ ዛሬ እኮ የደስታችን ቀን ነው፣ ደስታችን እናጣጥም፣ የምትፈልገውን ነገር እጋብዝሃለሁ፣ ና አንድ ሁለት እንበል፣ የምትወዳትን ነገር እጋብዝሃለሁ በማለት እንግዲህ ትዕግስትን ለማታለል ሞክሯል። እሱ ግን በጭራሽ ገንዘቡ ያስፈልገኛል፣ ገንዘቡን ልሰጠኝ ይገባል በማለት ጠበቅ ያለ ንግግር ተናግሮታል። ሚኪ ግን ደስታዬን አታጨለመብኝ፣ ዛሬ የደስታዬ ቀን ነው፣ ና እንደሰት፣ ይህንን ውሳኔ ደግሞ ላስብበት፣ አታምነኝም ወይ እመነኝ በማለት እንግዲህ ለተከስተ ይነግረዋል። ተከስተ ግን በጣም ያው አላመነውም። ቆም ብሎ በማሰብ ለራሱ ይህንን ገንዘብ የማትሰጠኝ ከሆነ ሁሉንም መረጃ ጠቅልዬ ለፖሊስ ነው የምሰጠው በማለት ለራሱ እንግዲህ በውስጡ ይህንን አውርቷል። የማይሰጠኝ ከሆነ ይህንን ነው የማደርገው ብሏል። እንግዲህ ሚኪ ተከስተን ይዞት ወደ ውጭ ወጥቷል። እንግዲህ ተከስተ ግን የሆነ ነገር አቅዷል ማለት ነው። ገንዘቡን የማይሰጠው ከሆነ ሚኪ ላይ የሚያደርገው ነገር ይኖራል። እንግዲህ ሚኪ ግን አሁን ገንዘብ ስለጠየቀው ተከስተ ላይ ሌላ ነገር እንዳያደርግ ደግሞ የሚያስፈራ ነገር ነው። ሚኪ ገንዘቡን ሊሰጠው አይችልም፣ ግን ደግሞ ተከስተን ሊጎዳው ይችል ይሆናል ማለት ነው ገንዘቡን ላለመስጠት። ማህሌት እንግዲህ ምግብ ራት ግብዣው ላይ ራት እየበላች አቅለሽልሿታል፣ አስመልሷታል። ማህሌት እንግዲህ አርግዛለች ማለት ነው። በዚህ ሰዓት እንግዲህ ተከስተ እጅግ በጣም እየተናደደ ነበረ። እንግዲህ እገለዋለሁ አልለቀውም እያለ እየዛተበት ነው። ማህሌት ግን ያወቀች አትመስልም። ተከስተ ግን ጠርጥሯል። የጋሽ ዘነበ ምግብ ያለመመቸት ነው ሲሉ፣ ተከስተ ግን እንደዛ ነው ብለ ነው እሱ ብቻ ነው በማለት ተከስተ የጠረጠረው ነገር አለ። ተከስተና ሚኪ ነገሩ ገብቷቸዋል። ማህሌት ግን የገባት አትመስልም። ኖርማል ምግብ ያልተመቻት ነው የመሰላት፣ ግን ደግሞ ማህሌት ያረገዘች ይመስላል። እዚህ ጋር እንግዲህ ተከስተና ሚኪያስ እንግዲህ በድጋሚ ተገናኝተው ስለ ብሩ እያወሩ ነው። ተከስተ አምርሯል። ከላይ አስጠርቶት እንግዲህ በጨለማ ብሩን መስጠት አለብህ፣ ብሩን ስጠኝ ብሎታል። ሚኪያስ ግን መሽቷል፣ አሁን እኮ ጨለማ ነው፣ ነገ ጠዋት ይደርሳል ቢለው ተከስተ ግን አይ ብሩን ትሰጠኛለህ ወይስ አትሰጠኝም ብቻ ንገረኝ ይለዋል። ባልሰጥህስ ይለዋል። እሱም ሲስትበት አይ ችግር የለም ነገ ጠዋት እናወራለን ቢለውም ተከስተ ግን ሊሰማው ፍቃደኛ አይደለም። እንግዲህ በስተመጨረሻም ትሰጠኛለህ አትሰጠኝም በማለት ተፋጠዋል። በእርግጠኝነት እዚህ ጋር ሚኪያስ ተከስተን የሆነ ነገር ያደርገዋል ብዬ ነው የማስበው። ለምን ሚኪያስ ለተከስተ ይህንን ብር ሊሰጠው አይችልም፣ ሊጎዳው ይችላል ብዬ አስባለሁ። በሚቀጥለው ክፍል ይህንን የምናየው ይሆናል ማለት ነው። እንግዲህ ማህሌት ለዳጌ ስልክ ደውላለታለች። እሱም በጣም እንግዲህ አንቺ ነሽ ወይ እያለ እየጠየቃት ነው። እሷም አዎ እኔ ነኝ የእኔ ፍቅር ብለዋለች። እንግዲህ ቀጣይ ክፍል ላይ እንግዲህ ብዙ የምናየው ነገር ይኖራል። የማህሌት ማርገዝ እውነት ነው ወይ አርግዛለች ወይ እንግዲህ ወይስ ምግብ ያለመመቸት ነው የሚለውን የምናይበት ይሆናል። እንግዲህ ሚኪያስ ተከስተን የሆነ ነገር ያደርገዋል፣ ይጎዳዋል ብዬ ነው የማስበው። ያ ካልሆነ ግን ተከስተ ሚኪያስ ላይ ያው እንደሚጠቁምበት መረጃዎችን ሁሉ ለፖሊስ እንደሚሰጥ ሚኪያስ ተናግሯል። ለራሱ እንግዲህ ያንን እያሰበ ነው ያለው። ቀጣይ ክፍል በጣም እንግዲህ የሚያጓጓ ነው የሚሆነው። በቀጣይ ክፍል እስከምንገናኝ የዛሬው ክፍል ይህንን ይመስላል። መልካም ቆይታ